የማይበሉ እንስሳዎች አሉ፣ የሚበሉ እንስሳዎች አሉ። ይሄ ከዚህ በፊትም ተነጋግረናል። የሜዳ አህያ ይበላል፣ ጥንቸል ይበላል፣ ጅብ እቺው ብዙዎቻችሁ ቋቅ የሚላችሁ ጅብ ይበላል በሸሪዓችን። እነሸህ አላቸው ሰውየው የጅብ ስጋ ይበላል ወይ ብሎ ፈትዋ ጠየቃቸው አሉ ሰውየው ሸኹን። እስቲ የጅብ ስጋ መብላቱ ይቅርብንና መባላቱን ያቁምልን እስቲ ጅብ ብለው አሉ። መጀመሪያ ያው የጅብ ስጋ እንዴት ታገኘዋለህ የት ይገኛል የሚለው ራሱ አንድ ጥያቄ ነው። ግን ከመጣ ደግሞ እኛ መጸየፍ ሸሪዓው የተጸየፈውን ነገር አንጸየፍም አይደለም። እንደ ዝሙት ሸሪዓው የተጸየፈው ነገር አለ። ሸሪዓው እንደ ዝሙት የሚጸየፈው ተግባር የለም። ዝሙት እንሰራለን። ሸሪዓው የከለከለውን ነገር ደግሞ እኛ እንጸየፈዋለን። ይሄ እኮ ራሱ ወንጀል ነው። ሸሪዓው አንድ ነገር ሲፈቅድ ለኛ ነው መስለሃው፣ ጥሩነቱ እኛ ጋር ነው። እኛን የሚጎዳ ነገር አላህ አይወስንም፣ አያደርግም። ስለዚህ የጅብ ስጋ ጥሩ እንትን ነው ማለት ነው። ሰው ዛሬ የአይጥ ስጋ እየበላ ነው፣ የአሳማ ስጋ እየበላ እንዲህ ሰው እና የውሻ ስጋ ይበላል እኮ እንክት አድርጎ። ጅብ ይፈቀዳል፣ ጅብ ይበላል። ጅብ በእስልምና መብላት ይፈቀዳል። ጅብ ማይበላው ጥንብ አለ። አሳማ በልቶት ጅብ ግን የሚንቀው ምግብ አለ አለ። ጅብ አሳማንም ይበላል፣ ካካንም ይበላል። የማይበላው ጥንብ የለም ጅብ። ስለዚህ በእስልምና አሳማን ይበላል። ተመቸኝ። አሳማን ይበላል። ያ ጅብ ሰውን ይበላል። ጅብ ይፈቀዳል። ጅብ ሰውንም ይበላል፣ ሐላል ነው። በእስልምና ግን ጅብም መብላት ደግሞ ይፈቀዳል። ኤኒዌይስ አሁን እኛ ሞክ ለማድረግ የተጠቀመበት ተሰበረ። ኧረ እባክህ ማን ነው የሚፈቅደው? ሐላል ነው እያለ ነው። ምን ሐላል ነው። ላሳየህ የሆነ ኡስታዝ ቪዲዮ አለ። እሱ ያላችሁ ታስታውሱኛላችሁ? ኡስታዝ እኮ ውሸተኛ ነው። ሐላል ነው። ኡስታዝ ነገር ይፎ ኡስታዝ ነገር እንዳትማ። ኡስታዝ ማለት ውሸተኛ ሰው እኮ ነው። ወላሂ አለኝ። አዲስ ሰጣለሁ ኖ አዲስ ሰጣለሁ። ኡስታዞች ግን ሁለት ኡስታዞች ሲናገሩ ሰምቻለሁ። ይቻላል ያሉ ቪዲዮ ማጋ ነው ተለቆ ያየሁት። አለ ኧረ ጅብ ይፈቀዳል። ኧረ ማን ነው እንደዚህ የሚለው? ይፈቀዳል። ያስታውስ ቪዲዮ ይፈቀዳል። የትኛው እንትን ነው? እስኪ ንገረኝ። የትኛው ሱራ ላይ ነው አለ? እሺ ሱናኒ በመጃ እስኪ እፎይ ጅብ ይበላል እኮ ላሳየህ ነው። ኦኬ ለዚህ ተፈላሰፋችሁ ነው። ሐዲሱን አውቀዋለሁ። ቆይ ከፍቼዋለሁኝ። አንድ ሌላ ሐዲስ የተሻለ እየፈለኩልህ ነው። የተሻለ ሱናኒ በልጉማሪም ላይ መክፈት ትችላለህ። ወንድማችን ምን አይነት ጅብ እያለ ነበር? ምኩት ጅብ መሰለኝ። አይ ቲንክ ጅብ አታውቅም? ጅብ አታውቅም? እናንተ አሳማ መብላት እስኪ ሐላል ነው ለእናንተ? አንዴ ስንት አልከኝ? እኮ አንዴ ሱናን 28 36 ቪዲዮ የሚያስታውሰኝ ሁለት ቪዲዮ ካላችሁ ላኩልኝ። እኛ ልጆች ሁለት ቪዲዮ ኡስታዞች የተናገሩት ጅብ መብላት ይቻላል ያሉበት የኢትዮጵያ ፈትዋ የሰጡበት ሊመጣልኝ አልቻለም የት እንደተለቀቀ። አረ የጅብ ፋንታ ፈረስ ነው የሚሻለው። ፈረስ ሐላል ነው። ፈረስም አላለው ይቻላል። የቤት አህያ ክልክል ነው፣ የሜዳ አህያ ግን ይቻላል። ኦኬ ሼር ካረጉልኝ ሼር አደርገዋለሁ። እስከዛ ላንብብላቸውና ሱናን አናሳይ 2836 ላይ it was narrated that Ibn Abi Amar said I asked Jabir bin Abdullah about Haina. Jabir bin Abdullah ስለ ጅቦች ጠየቁት አለ።
and he told me to eat them እሱም እንድበላ አዘዘኝ ነገረኝ አለ። I said is it not game ይሄ ቀልድ አይደለምን አለ። he said yes አይደለም yes አለ። I said did you hear that the messenger of Allah said የአላህ መልእክተኛ እንደዛ ሲል ሰምተኸዋል አለው። he said yes ጃቢር ቢን አብደላህ ብሎ መለሰለት አዎ ሰምቻለሁ እንደዛ ሲል። ስለዚህ እንዲበላ የፈቀደለት ከአላህ መልእክተኛ የሰማውን ነው ማለት ነው። ቪዲዮ ቼክ ላድርግ ሜቢ ሱብሃንአላህ። የጅብ ስጋ መብላት ይቻላል። የሚከለከለው የሜዳ አህያ ይፈቀዳል፣ የቤት አህያ ይከለከላል። ፈረስ ይቻላል። ቆይ ጅብ መብላት የቱ ጋር ጅብ መብላት አህያስ እኔም አግኝቼዋለሁ። ሐላሉ ፈረስ ነው። ፈረስ ሐላል ነው። ፈረስ ነው ሐላል የሚሆነው። እኔም ልኬልሃለሁ ክርስቲያን፣ ሌላ ልኬልሃለሁ። እሺ ላስደምጠው ወይስ አንተ? ይኮና እኔም የፖስትኩት ቪዲዮ አለ። ኧረ ለኡስታዝ ነገርና አይሰማም። ኡስታዝ አልሰማም፣ ውሸተኛ ነው። እሱን አስደምጠው ቅድሚያ። የጅብ ስጋና የአህያ ስጋ ይፈቀዳል ይባላል አለች። እንግዲህ ጅብ የሚለው ላይ ሐዲስ አለ። ጅብ ይበላል የሚል ሐዲስ አለ። ተዑለማዎች በኩል ስንሄድ ደግሞ ጅብ አይበላም የሚሉ መዛቦች አሉ። የአቡ ሐኒፋ መዛብን ይመስል ሻፊዮች ይበላል ብለዋል። ሐዲሱም ይገጥማቸዋል ማለት ነው። ስለዚህ እሱ ይበላል በሚለው ብንይዘው ዜና ነው። ግን በሀገራችን ደረጃ በጣም አልተለመደም፣ የሚያስጣላም ነው። ይህንን እንደው ይበቃል ቢባልም መጠቀም ሹሮ አይደለም፣ ሰው ጋር ያራርቃል። አንድ ሰው ይሄን ሲያደርግ ቢታይ ኧረ አዳምጡት ምን እንደሚል። ቆይ ይህን መጠቀም ሹሮ አይደለም፣ ሰው ጋርም ያራርቃል። አንድ ሰው ይሄን ሲያደርግ ቢታይ ሰው ጋር ይጣላል። ሌላ ሃይማኖት እንዳመጣ አድርጎ ይታያል። እና ጎረቤት እየረበሽኩ ነው። ይፈቀድ ነው ያየ ነው። የጅብ ስጋ ይፈቀዳል በዐለል ቀውል ራጂህ ይቻላል። ሐዲሱ የሚያግዘውም እሱን ነው። ግን ነቢዩ ዓለይሂ ሰላቱ ወሰላም የሚፈቀዱ ነገሮችን ይተዋቸዋል። ለምን አልለመዷቸውምና። ወላኪን ነፍሲ ተዓፉሁ ብለው የضبን ስጋ ያርጃኑ የወከሎን ስጋ እንደሚተውት ይሄንም ደግሞ የጅቡን ስጋ ይፈቀዳል ብንልም ግን መጠቀሙ ይወደዳል ማለት እንዳልሆነ ውሰዱልን ብለዋል። ሸህ አህያው ላይ ነበር የነበሩት። ተመልከት፣ ነብያችን ይቻላል ብለው ዑለማዎች ግን አይወደድም ይላሉ። እሺ አህያው ላይ ነበር የነበረው። አንብቡት፣ ችግር የለም እንሰማለን። እኛ ተወላጅ ነው። ክርስቲያን ልክ ቀደም እንደ ፋይሰል እኮ ነው። ይኸውልህ ነብያችን ይፈቀዳል ብለዋል፣ ዑለማዎች ግን ያስጠላል እያሉ ነው። ልክ እንደቀደሙ እንደ መሐመድ ማለት ነው። ኪላፍ ውስጥ ገቡ ዑለማዎቹ፣ ኪላፍ ውስጥ ገቡ በዚህ ጉዳይ ማለት ነው። ሐዲሱ በግልጽ ይፈቀዳል ብሎ ነገር ግን ያው ስለማያኗኑር ከሰው ጋር ያው የሚወደድ ነገር አይደለም። ከጎረቤት ጋርም አያኗኑርም አለ። አንድ ሰው ጅብ አርዶ ሲበላ ብታዩት ምን እንደሚሰማችሁ አስቡ። እፎይ የሚሉት ነው። ጎረቤት ጅብ ጠዋት እየሸለተ ሲበላ ብታየው አስበሃል? ማመድ ይባርደት ይሮጣል፣ ሰፈር ጥሎ ይሮጣል። ኧረ እኔ አልበላ ከምር ነው ወላሂ ለአሊም አልበላ። ምክንያቱም ለምን ጅብ ማን ይበላል? ጅብ ኧረ የአላህን ተወርድበት ኑሮ አልበላ። ምክንያቱም ለምሳሌ ጅብ እኮ ሰው የሚበላል ምንም በሐላል የማይሆን ያደክመናል። አልበላ ማሜ ሱና እኮ ነው። ምን ነው እንዴ ሱና አይደለም። ምክንያቱም ለምን መሰለው ሱና የምትከተለው ጥሩ ነገር ኪተል እንጂ በቃ ክፉ ነገር እንዳትከተል። አላህ ነብያችን መጥፎ ነገር ይናገራሉ እንዴ ማሜ? እንዴ ነብያችን አላህ እኮ ምን ይላል? እነርሱ ሁሉ ራሱ ኃጢአተኞች ነው፣ ግን ኃጢአቱም ይሰራሉ፣ ግን በኋላ ጠይቃሉ ይላል። እነርሱ እኮ አላህ እውነተኛ አይልም። አላህ ራሱ ምን ይላል? ኃጢአተኞች ማንኛውም ሆነ ሰው ኃጢአተኛ ነው ይላል። እውነተኛ ጻድቅ የለም፣ ማንኛውም ከአላህ በስተቀር ጻድቀኛ የለም። ስለዚህ ነብዩ ኃጢአተኛ ነው እያልክ ነው?
ኃጢአተኛ ነው። አላህ ይናገራል። ኃጢአተኛ ነው እሱ። ምንድነው በኋላ ግን እሱን ለሱ ኃጢአት አሁን አይጠይቅም። በኋላ የፍርድበት ቀን ነው የሚጠብቀው ጠይቆ እንጂ አንተ ጭራሽ መሐመድ ኃጢአተኛ ነው። ሰው ልጅ እኮ ነው። እሱም ኃጢአት ይሰራል። ማንኛውም ሆነ ሰው ኃጢአት ይሰራል። ኃጢአት አይሰራም የሚለው ሰው የለም አለ ማለት ይሰራል እሱ። ስለዚህ የሰዎች ሁሉ ምሳሌ የተባለው በምኑ ነው ታዲያ? ኃጢአት የሚሰራ ከሆነ ስማ ምን ነው ጁንዳ? አቤት። ምን እኔን እየጠየቅ ነው? ረቅማሉ መልሰው ክርስቲያን መሐመድ አንተና አይደል? ያ መሐመድ እኮ ወነም ያው ረቅማሉ መልሰውና ፈትዋ አይደለም እንደው ለምሳሌ ነብዮች ኃጢአተኞች አይደለም አይልም። ጁነዲ ቆይ መሐመድ አንዴ ትበላለህ አንተ? የጅብ ስጋ ትበላለህ? ያ ጁነዲ ወይ ሸሚያዛ አንተ ማረራ የጅብ ስጋ ትበላለህ? አበላም እበላለሁ። የጅብ ስጋ ትበላለህ? አበላም እበላለሁ። ከታዘዝኩኝ እበላለሁ። ይሄ ውሸት ነው፣ ይዋሻል። አንተ ሰው እንደም አንተ ቆይ ለላይክ ብለክ ውሸት እንዳትር። አትበላም? አልበላኝም። እበላለሁ ከታዘዝኩኝ። እሺ ከታዘዝኩኝ እበላለሁ። ለምን እኔ ታዛዥ ነኝ። ተከታይ ለምን ከታዘዝኩኝ ትላለህ? ታዛለህ እኮ ጅኑድ እኮ ታዝዣለሁ። እንደ ባህል ስላልተለመደ ደግሞ እኛ ጋር ስለማይበላ እንጂ ግዴታ ቢሆን ይበላል። ግዴታ አይደለም ደግሞ መብላትም ትችላለህ፣ አለመብላትም ትችላለህ። ግን ብላው ተብለህ ግዴታ አልሆነብህም። መልካም። እሺ ወደ ቶፒኩ እንመለሰውና ነብይ ኃጢአት አይሰራም። ነብይ ኃጢአት አይሰራም። ነብይ ለተጠበነ ወደ ቶፒኩ አልተሰራም። ኃጢአት ዓለም ላይ እስካለ ድረስ አይሰራም። ኖ ኔቨር አይደረግም። ነብይ ምንድነው ሱራ እንደዚህ ያወጣ የለም። እሱና ነብይ መሐመድ እንደነ 25 ነቢያቶች ኃጢአት እየሰሩት 24 የሚናገረው ቦታ አለ። ነብይ ኃጢአት አይሰራም እኮ እንዴት ነው? ግን አላህ እኮ ነው አለ እኮ ይሰራል ይላል። ያችንማ እንደሚሰሩ ይታወቃል እኮ ፋይሰል። እንዲያውም አላህ ሱብሃነሁ ወተዓላ በቁርአን እኮ ምን ብሏል መሰለህ? በሐዲስ ያለፈውንም ወደፊቱንም ምሯቸዋል ነው የሚባለው። ያ ማለት ባይኖር እንደዚህ አይባልም አይደል? ምሯቸዋል አይባልም፣ ያው ስለሰሩ ነው። እንዲያውም እሳቸው ከሌሎች ነብያቶች የበለጠ ሰርተዋል። ሌሎቹ አንዳንድ ነው የሰሩት። አንዳንድ አሁን ለሙሴ እና አዳም አንዳንድ ነው። የነብያችን ግን በፊትም የነበረው የወደፊቱም አላህ ምሯቸዋል ይባላል። ተሰርዟል ተሰርዟል። ሁሉ ባይሰሩ ይሄ ሐዲስ አይኖርም ነበረ፣ እንደዚህ አይባልም ነበረ። ያው ስለሚሰሩ ነው። ግን ነው እንደዛ እኮ ፕሪዲክት አታደርግም። ግልጽ ነው። ቁርአን ላይም ለኃጢአት ለስተት ለምን ስለሚለው ብዙ ቦታ ስላለ ችግር የለውም። ይሄ ብዙ ሙስሊሞች እንትን ይሏቸዋል። መሐመድ ኃጢአተኛ ነበረ ለዓለም ምሳሌ ብትሉትም ግን ኃጢአተኛ ነበር። አሁን ወደ እንትን እንሂድና እስኪ ፋይሰል ከሽንት ቤት ወጥተህ ሽንት ቤት ገብተህ ካካ ብለህ ወጥተህ እጅን ሳታጠብ ትበላለህ? በጭራሽ። ኦኬ ሻወሩን ልወስድ እችላለሁ እኮ እጅ መታጠብ ብቻ ሳይሆን ሻወሩን ልወስዳለሁ። መሐመድ አለ ካላጠብኩልኝ አልበላም። ምክንያቱም ለምሳሌ ሽንት ቤት ስለገባሁልኝ አጥቤ ነው የምበላው። ሰው ሳይታጠብ ያቂቱን ጠራርጎ እንብላ ቢላ ትበላለህ? ሐራም ነው። አውዝ ቢላ በጥፊ ነው የምለው። አውዝ ቢላ እንዴት ነው የምትበላ? ቂጡን በድንጋይ ጠርጎ ምግብ አብረን እንብላ ቢልህ ሳይታጠብ በድንጋይ ነው የምለው። ኧረ ፋይሰል በአላህ በነብያችን ቢልህ ወላሂ እንደዚህ አይደረግም። በአላህ በነብያችን ቢልህ ስንት ዓመት እኛ ሙስሊምና ውስጥ ስንት ዓመት ነው አንተ አለኩ ይበላል። ሽንት ቤት ሳታጠብ ተበላህ ነው። እኔ ሰካትሪ ነኝ ግን አይደረግም እንደዚህ። በጥፊ ነው የምለው አለ ጭራሽ። ኖ ኢትስ ማይ ብራዘር ኦኬ። ፋይሰል በጥፊ ነው የምትለው? ኧረ በጥፊ ሌላ ነገር ነው አለው። ፈይሰል ህፃን ነው፣ ምንም አያውቅም። ሁሉም ነገር እሱ አላል። ምን አይነት ነው ይሄ?
ነው አይደለም? እኔስ ነው እውነቱን እኮ ነው የምናወራው። አንተ እኮ ያንተ እዚህ ጋር መጥተህ ማለት ነው ሽንት ቤት መጥተህ ማለት ነው እንብላ ብትለኝ እንዴት ነው የምበላው ካንተ ጋር? አልበላኝም። አበዱ ምን ከእስልምና ስላመለጣችሁ ጥሩ ነው። እናንተ አሁን ይበላል አይደል እናንተ? አይ እኔማ ለምን በላለሁ? ነብያችሁ ግን እንደዚህ ይበላ ነበር። ላሳየህ። ክፈተው አንዴ። እሺ ወላሂ ታሪክ ሆኖ ወላሂ አረብኛውን ታነበዋለህ? ይሄ ቀጥልሽ። ያ ሱናኒ አረብኛ አረብኛ አይደላችሁ። ያ አረብኛ የምትፈልጉ ሆነ አደርግላችሁ እና አላህ አንብብም። እናንተ እንግሊዝኛ አንብባ ችግር የለ ሁሉ ይስማ። እኛ ማንበብ እንችላለን የሚፈታ ስለማንችል በቃ አንብባችሁ በእንግሊዝኛ ማለት ነው። ኦኬ ቀጥልሽ። እሺ ሱናኒ ኢብኑ ማጃህ 3261 ላይ it was narrated from Abu Hurairah እሺ አንዴ ፈይሰል it was narrated from Abu Hurairah that the messenger of Allah went out to toilet then food was brought አቡ ሁረይራ እንደተረከው የአላህ መልእክተኛ ከሽንት ቤት ሲወጡ ምግብ ቀረበላቸው አለ። ኤማን ሰይድ አንድ ሰውም እንደዚህ አላቸው ኦ ሜሴንጀር ኦፍ አላህ are you not going to perform ablution የአላህ መልእክተኛ ሆይ አትታጠቡም ምን አላቸው። የአላህ መልእክተኛ ምን ብሎ ይመልሳል? am I going to pray እንዴ የምታጠበው ጸሎት ላደርግ ነው እንዴ ብሎ መለሰላቸው ማለት ነው። ስለዚህ ከሽንት ቤት እንደወጡ እጃቸውን ምግብ ሊበላ ሲል አትታጠቡ ወይ ሲሉት ጸሎት ላደርግ ነው ወይ ለምንድን ነው የምታጠበው ብሎ መለሰላቸው። ይሄንን ሽንት ቤት ገብቶ ደግሞ ምንድነው የተጠቀመው የሚለውን ነገር እዚህ ሐዲስ ላይ እናገኘዋለን። ኢብኑ አባስ ሰይድ ኢብኑ አባስ እንደተረከው አላህስ ሜሴንጀር ኢመርጅ ፍሮም ሃቪንግ ኦኬ ሰማይ ያ አላህስ ኢብኑ አባስ እንደተረከው አላህስ ሜሴንጀር ፍራንዴ መስል ይሄ ምን አይነቱ ነው? ዝም አይልም። አዳምጠኝ ወራ ፈይሰል እሺ ኢብኑ አባስ ሰይድ አላህስ ሜሴንጀር emerged from having a bowel movement and was brought a meal የአላህ መልእክተኛ ከሽንት ቤት ወጣ ምን ብሎ ካካ ብሎ bowel movement ማለት ካካ ማለት ነው። ካካ ብሎ ወጣ and he was brought a meal ከዛ በኋላ ምግብ ቀረበለት። so he was asked will you not perform the minor ritual ablution እንደዚህ አይነት ትጥበቶችን አታጠብምን ብለው ይጠይቁታል። he replied am I about to perform the ritual prayer የምታጠበው ጸሎት ላደርግ ነው እንዴ አላቸው። so that I should perform the minor ritual ablution የምታጠበው እነዚህን ablution የማደርገው ጸሎት ላደርግ ነው ወይ ብሎ ተናገረ። ስለዚህ ካካ ብሎ ወጥቶ ምግብ ሲቀርብለት አትታጠሙ ብለው ሲጠይቁት ጸሎት ላደርግ እኮ አይደለም ብሎ ነው የመለሰላቸው ማለት ነው። አችላ ይሄ ሐዲስ ያስፈለገበት ምክንያት ምንድነው? አሁን ምን ለማስተማር ነው? ዞሮ ዞሮ እኮ አሁን ነብያችን ሰለላሁ ዐለይሂ ወሰለም ከሽንት ቤት ተጠቅማችሁ ወጣችሁ እንዲሁ ብሉ ማለት እኮ ነው። ሌላ ምንም ትርጉም የለውም። ሱና ነው። የሆነ ጥቅምም ሊኖረው ይችላል፣ አይታወቅም። እኔም ነው ያ ሲሙ ምንድነው አዲሱ? ስለዚህ አሁን ሳባዎቹ ንጹህ ናቸው የሚለው ምኑ ጋር ነው? አንድ ወደ ስፐርሞ መልሰው። መሐመድ ደግሞ ላይ ወደ ነበረ እንትን የሚለው ይጠረግለን ነበረ ስፐርሙ። ጁነዲን ይሄን ታውቃለህ? ለማ መሐመድ ማን ነው አንተ? በየትኛው መጽሐፍ? በአንተ መጽሐፍ ነው? በእኔ መጽሐፍ አይሆንም። እሺ በእኔ መጽሐፍ ክፈትና አሳይኛ። ኦኬ ይሄ አንተ አልቋል አንዴ መሐመድ። ስለዚህ ይጠረግለታል ብለህ ታውቃለህ? አላቅም፣ ሰምቼም አላቅም። እኔ በአንተ አፍ ነው የሰማሁት። አንተን ደግሞ አንተ ስላልክ ዝም ብዬ አላምንህም። ኖርማሊ ያው ካንተ በላዮች ስላሉ እነሱን ጠይቄ ሆነ አጣርቼ ነው ማመን ያለብኝ ሰው ያለኝ ነገር የምቀበለው እንጂ አንተ ያው ዝም ብለህ እንደዚህ አይሻን ቀጥል ክርስቲያን ነው። drop of the semen from the garment of the messenger of Allah ከአላህ መልእክተኛ ልብስ ላይ
ስፐርም የተንጠባጠበበትን እፈቀፍቅ ነበር። ከልብሳቸው ላይ ነው። ኦኬ። እና ከሰውነቱ ላይ ነው የፈለከው አንተ? ታዲያ ይጠረግላቸው ነበር። አንተስ ልብስ ላይ ፓንት ላይ እንትን እያልክ አታድር እንደ ይታጠብ የለ እንደ አንተስ ፓንት እንኳን አንተ እሱ ነብይም እኮ የሰው ልጅ ናቸው። ኦኬ። አንተ ይታጠብ ነበር እኮ አይልም ጁኑዲ፣ ይታጠብ ነበር እኮ አይልም። አሁን ብታጠብ ችግር የለውም። ይኸውልህ አይሻ ብታጠብ ችግር የለውም። ትፈቀፍቅ ነበር ነው። በምንድን ነው የምትፈቀፍቀው? በሚላጭ ነው እንዴ የምትፈቀፍቀው? ተፈቀፈቀ ማለት ታጠበ ማለት ሲታጠብ ነው። አለቀ ሲል ነው ትፈቀፍቀው ነበር። አይ መስጊድ አካባቢም እኮ ይታይ ነበር እንትናቸው ሱሪያቸው ላይ መስጊድ ኢቭን መስጊድ ሰላትን በሄዱበት ቦታ ላይ ፊት ለፊትም ሰዎች እስኪያዩ ድረስ ይታይ ነበር የሚልም ሐዲስ አለ። ጭራሽ ብለህ እንኳን አይ ወይ የማይሆን ነገር ነው። ዝም ብላችሁ ያው እንደኔና እንደኔ አይነት መሳይ ያው በስማቸው በስም ሙስሊም ገብቶ እዚህ ያው ለሚለፈልፉት ልታሳምን። ኧረ ክርስቲያን አይ ቲንክ አንድ ኡስታዝም ሲያወራ ሰምቼዋለሁ። ኡስታዝ ነው? የትኛው ኡስታዝ ነው? አንድ ኡስታዝም መስጊድ አካባቢ ይታይባቸው ነበር ሱሪያቸው ልብሳቸው። አይ ሲጀመር ማለት ነው ኡስታዞችን እናሰማለን፣ ችግር የለውም። ኡስታዞችን ኡስታዞች እስቲ አሰሙኝ። ለምሳሌ ኡስታዞች ከተባለ ኡስታዝኛ አንድ ቪዲዮ ማንም እኮ ሻሻ አርጎት እኮ እኔ ኡስታዝ ነኝ ነው ብሎ ሊቭ ላይ የሚቀርቡት እና ያው ላይ ንጽጽር ላይ ትምህርት የሚሰጡት ምን መሰለህ፣ ቢታጠብ ችግር የለውም እኮ ቢታጠብ ችግር የለውም፣ ይፈቀፈቅ ነበር። ከዛ ማለት ተርፎ እኔ በእኔ ላይ የፈለከውን ቢትል ለኔ ኖርማሊ፣ ግን የማይሆን ነገር እነርሱ ላይ ደግሞ እንደዚህ ብሎ የሰውን እኮ የሚገርመውም እኮ እሳቸው ላይ መሆኑ ነው ጅኑድ፣ እሳቸው ላይ መሆኑ ነው እንጂ እኮ አሁን እኛ ላይ ሌላ ሰው ላይ ቢሆን ምንም ችግር የለውም። አይደለም እሳቸው ጋር መሆኑ ይሁን ችግር፣ እነሱስ አንደኛው የሰው ልጅ አይደሉም ወይ ነው? እነሱ ላይ ብቻ ፎከስ ለማድረግ ነው። እሳቸው ላይ መሆኑ ችግሩ ምን መሰለህ፣ አንተም መስጊድ አካባቢ ያንጠባጠብክ ሂድ ማለት እኮ ነው። በቃ ለክ ሱና ነው ያንጠባጥባሉ እኮ። ታዲያ ምን ችግር አለው? ሳቦቹ የሚያንጠባጥባሉ እኮ። ቡሃሪ 2506 እና ለከተው ክርስቲያን የኛው አዲስ ቀጥታ እንደሚፈቀፈቅለት ሱናቸው የምትከተሉ ከሆነ ስፐርማችሁ ማንጠባጠብ ግዴታ ነው። እናንተ ታፍራላችሁ ማለት ነው። ይወደዳል። ስለነሱ ምንም ነገር ሳታውቁ እነሱ እንደዚህ አደረጉ ወይ ተው። የማይሆን ንግግር እዚህ ውስጥ ገብተን ሊቭ ላይ የማይሆን ነገር ባንጨላጨቅ የተሻለ ትምህርት መቀባበል ከሆነ በኖርማል እንቀባበል። ጅሩድ ምን ነካ? የነብያችን ሐዲስ እኮ መካድ የለብህም። ጥሩም ነገር እኮ ሊሆን ይችላል። አንተ ጥሩ ነገር ሊኖረው ይችላል። እያስተማርከኝ ያለው ሐዲስ ነው። አንዴ መጀመሪያ አንደኛ ስለ ክርስትና መጀመሪያ ስለ ራስህ ወቃ አንዴ እሺ ጁናዲን ኦኬ እሺ ተፈጥለ ክርስቲያን ፊት ለፊት አድርገው በመደኛ በላይ እኮ የእውቀት እንትኖች አሉ። ከነሱ እናጋፈጠ ከፈለከ አንተኛ ላይ አሁን ዝም ብሎ ሰው ሰራሽ የጻፉን አምጥተህ እንደዚህ ሆን እንደዛውን ማለት አይቻልም። ኖርማሊ ወይን መረጃ አምጥተህ በመረጃ ማሳመን የሰው ልጅ ትችላለህ። ቃሉን ደግሞ የሰው ልጅ ክብር አቆሽ እንደዚህ ነው ብለህ በሊቭ ላይ ሰውን ማሳመን አይቻልም። ኦኬ አንዴ ተረጋጉላችሁና ሬስፔክቴን ቻርጅ ላትቀርታ ኡስታዙን አላገኘውም። ክርስቲያን አራግኝቻለሁ፣ ከፍትላችኋል። እሺ ናሬትድ ኢብን አባስ እንደተረከው the prophet along with his companion reached Mecca in the morning of the 4th of Dhul Hijjah assuming ihram for hajj only የአላህ መልእክተኛ ከሰሃቦቹ ጋር አንዴ ሚዩት አድርጉ እስኪ። የአላህ መልእክተኛ ከሰሃቦቹ ጋር በአራተኛው ቀን በዱል ሂጃ ወር ኢህራምን ለሐጂ ብቻ በማሰብ መካ ደረሱ አለ። so when we arrived at መካ ስንደርስ the prophet ordered us to change our intention of ihram for umrah ነገር ግን መካ ከደረስን በኋላ የአላህ መልእክተኛ ኢህራማችንን ለኡምራ እንድንቀይር ጠየቁን፣ ነገሩን አለ። and that we could finish our ihram after performing the umrah ከዛ በኋላ ኢህራማችንን ኡምራ ካደረግን በኋላ እንድንጨርስ and could go to our wives for sexual intercourse ከዛ በኋላ ሚስቶቻችንን ወሲብ እንድናደርግ ነገሩን አለ። the people began talking about it ከዛ በኋላ ሰሃቦቹ የሙሐመድ ጓደኞች ማለት ነው ስለዚህ ጉዳይ ማውራት ጀመሩ። ጃቢር said surprisingly ጃቢርን በመደነቅ እንደዚህ አለ
shall we go to Mina while semen is dribbling from our male organ? ወደ ሚና ከብልታችን የዘር ፈሳሻችን እየተንጠባጠበ እንሂድን ብሎ ተናገረ። ጃቢር moved his hand while saying so. ከዛ በኋላ ጃቢር እጁን እያንቀሳቀሰ እንደዚህ ብሎ ይናገር ነበር። ጁነዲን ወይንም አብዱራህማን ማይካችሁን አንሱና ጃቢር ምን አለ? ጃቢር ምን አለ? አዳምጡ። መጀመሪያ ከመጀመሪያው ጀምረን በመረጃ እንሄድ ያልኳችሁ ነው እኮ ምን በመረጃ የራሳችሁን ብቻ እንደምታወሩ ጃቢር ምን አለ? እኮ በመረጃ ያንዳንዱ ከኋላ ጀምረህ እያየን እንሂድ እኮ ያው አሁን ነገር ሽንት ቤት ወጥቶ ሳይታጠብ እጁን ይበላል ስላልከው መጀመሪያ ስለዛው ዳና እንነጋገራለን። አቅሙ ካለ እንነጋገራለን። እዚህ ላይ አንዴ እዚህ ይሰማሃል አይደል? እኔ ጁነይድም ሆንኩ መሐመድ አብዱል ፈታህ ሆነ ፈይሰል የሚለው እንዳለ ሁላችንም ማለት ነው። ምን አለ ጃቢር ስለዚህ ታሪክ ማለት ነው። አንዴ እንኳን አጨርሰኝና ያው ስለዚህ ጉዳይ በእርግጠኝነት እስካሁን እንደሰማሁት ከሆነ ትምህርቱ የለንም በእርግጠኝነት ካልሆነ ደግሞ አሁን አብዱል ጠይቅ መጀመሪያ አዳምጡ። አዳምጬ ያለው ማዳመጥ ብቻ እኮ አይደለም። ጆሮ እኮ የተሰራው ለማዳመጥ ነው። እየሰማሁህ ነው። እስካሁን እያነበብክ ነው አይደል? እንደሰማሁ ምንድነው ማዳምጠው? አለሊት ለኝ ነው ሰማሁ ስትል እንዴ ምንድነው ማዳምጠው? ነገር ግን አንተኛ ከዚህ ምን ነው የምትፈልጉት ወይስ ሙድ መያዝ ነው የምትፈልጉት? ንገሩኝ መጀመሪያ። ትምህርቱ ልንገር አዳምጥ አጨርሰኝ። አብዱራህማን ዝም በል አንተ አዳምጥ። እኛን ማስተማር ነው የፈለከው እርስ በርሳቸው እኮ ነው ወይስ መቀባበል ነው? አይ ክርስቲያኑ የሚያነብ አይደለም ጁኑድ የተረሱ ሱናዎች አሉ እንድታስታውሱ እንድትተገብር እኮ ነው አንተ ማድረግ አለብህ። የተረሱ ሱናዎች አሉ። ያ አዎ ከተረሱ ሱናዎች መካከል አንዱ ነው ይሄ። ሱናም ተረስቷል ለካ በራንዴ እናስታውሳችኋለን። አይ ምልህ በዚህ ደግሞ እውቀቱ የለኝም ከኔ በላይ አለ። ከሱላገናኛችሁ የሚያንቀላፋ አምላክ ከማምለክ ነገር የለም። ተራብ አምላክ ከማምለክ አንድ ላይ ማለት አዳምጠኝ። ቁርአንና በዚህ ሙድ መያዝ አይደለም። ድንጋይ እንዴት ተከራከሩት እናንተ ምን ነው አንተ ፈሰል እንዳትከራከሩ። ቪዲዮ የምትከፍተው ቆንጆ ነበር ለጅሙድ የተረሳሱና ነገር የለም። አንዴ የተረሳሱና ቪዲዮውን አንዴ አስታውሰው። እሺ ቪዲዮውንስ አንዴ እሺ ቀደሰው ቪዲዮ አይደለም ቁርአን ሐዲስ ከፍተናል። ሐዲስ ከፍተን አሳየን እኮ ወንድማችን አብዱራህማን ሐዲሷን አንዴ እችን ይፈትገው ነበር የምትለው ፓርት አይላም። አንዴ ኡስታዛችሁ መስጊድ ላይ እንዴት እንደሚያስተምራችሁ ደግሞ አዳምጥ። ቀጥል ክርስቲያን። ፎይ ገደል የተባለበት ቪዲዮ ነው እንትን ሐዲስ። እስቲ አዳም እኔ ኪፈተኝ እስቲ እናዳምጥ ኪፈተኝ። እሺ አዳም እሺ አንዴ ሁላችሁም አዳምጡ። አይሻ በጣም እስኪ አንድ ምሳሌ ልንገራችሁ። ለምሳሌ መንይ የሚባለው ነገር ማለት ነው ፍትወተ ጠብታ አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ነው ብላችሁ ነው ሰው ያንን በተመለከተ ስለሱ ሊነገር ራቸዋል አይደለም? ቤተሰቦቹ ረሱላ ስለሚመጣ ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቁ ማየውና በእጄ እፈትገው ነበር ትላለች። ፈትገው ነበር ልብሳቸው ምን ይሁን ነው የምትለው? ታርገው ነበር ምን ይሁን? እሺ ፈትገው ነበር እንዴ እናስፈትጋለን። ምን ይሁን? እሺ እኮ ምን ይሁን? ልብሱ ላይ እየለቀቀ ይፈተግልን ነበር። አይ ምንም እኮ ጥሩ ነገር ነው። በቃ ላይ አሁን ለመናገር ያህል ለማስታወስ ያህል መጥፎ ነገር ነው ያለ ሰው እኮ የለም። እየነገርኩህ እኮ ነው የሚያንቀላፋ አምላክ ከማምለክ ሊያንቀላፋ ይችላል። ድንጋይ እንዴት ሊያንቀላፋ ይችላል? ጣዖት ነው እኮ አለ። ድንጋይ ነው ቤት ስለሆነ እኔ ጋር ያለው አታክ አደርጋለሁ ብለህ ዘወረስ ሴናሪዮ እንደምፈጥርብህ በሰከንድ ውስጥ አታውቅም ማለት ነው። ኤኒዌይስ አላሁ ሰመድ ማለት አዳምጥ። እኔ ጋር መታ አታክ አደርጋለሁ ማለት አታስበው። አላሁ ሰመድ ማለት ይሄንን እነ ኢክራማ ሙጃሂድ ኢብን አባስ ምንድን ነው ያሉት? ሰመድ ማለት ማስገቢያ ማስወጫ የሌለው ጠጣር ድፍን ማለት ነው። ይሄ ደግሞ የድንጋይ ካራክተሪስቲክ ያለው ነው።
ድንጋይ ደግሞ ሊያንቀላፋ ይችላል ብለሃል ወንድማችን። ክፈተው መረጃውን ላይ ሄደና ሙጃሂድን እና ኢክሪማን አዳምጥ። ሰመድ ማለት ድፍን ነው። ድፍን አይደለም ካልክ ደግሞ ቀዳዳ አለው። ቀዳዳ ያለው ነገር በሙሉ ደግሞ ውስጡ ቀዳዳው የተለየ ነገር አለው ማለት ነው። መረጃውን ስጠኝ ለየው። አንተ እንዳልክ ሳይሆን መረጃውን ግለጥ። ነገርኩህ ኢክሪማን እፎይ። አይ ይሄ ጥሩ ሐዲስ እኮ ነው፣ እንማርበት። እሱ እኮ ምናልባት አብዱራህማን እንዳንማር ፈልጉ ሰሃቦችን ትከተላለህ? በደንብ ነው የምከተለው፣ ግን የምትናገረትን ነገር በስነ ስርዓት መረጃውን እያነበብን እንነጋገርበት ነው እያልኩ ያለው። ሰሃቦች የምትከተል ከሆነ ሰሃቦች ሐጅ ሲያደርጉ ስፐርማቸው ይንጠባጠብ ነበር። ያንተ ይንጠባጠባል ሐጅ ስታደርግ? ከመጀመሪያው ሐዲስ የመጀመሪያውን ግለጥ። ስለ ሽንት ቤት ይወጣሉ ምናምን ስትል የነበረው የመጀመሪያችን እሱ የመጀመሪያችን አይደለም። አንተ አይደለም የመጀመሪያችን። ስለዚህ ሂድ ከመጀመሪያው ጀምር። ስትዋሹ ስለነበረ ወንድማችን ምን ችግር አለው አልክ እኮ። ምንድነው የምትለው አብዱራህማን? ምን ችግር አለው አልክ እኮ። አምጡ መረጃ ብለህ ነበር። ከዛ በኋላ ቪዲዮ ሲመጣ ምን ችግር አለው ብለህ ነው የቀጠልከው። አሁንም ለእያንዳንዱ ቪዲዮ የአንተን ኡስታዞች የተናገሩበትን አናመጣም። የመጀመሪያውን ስለ ኡስታዞቹ ሰው ከመጀመሪያው ክፈት እያልኩ ነው። አዝራማን በራስህ የምታውቀው ነገር የለም። እስቲ አረብኛ አውጣ፣ እስቲ እሱ ያንብብለት ያውጥላችሁ። አዝራማን ክፈታ፣ አረብኛውን አነብልሃለሁ። ክፈተው። ፊት አበት እያንበክ ከመጀመሪያው ጀምር። ቀጥል። ኋላ ተመለስ። ስታወራ ስለነበረው ስትቀልድበት ስለነበረው ከመጀመሪያው ጀምር እያልኩ እኔ የገባሁበት ስለ ከሽንት ቤት ወጥተው ይበሉ ነበር ሳይታጠቡ ምናምን እያልክ ሽንት ቤት እንመለስላለን። መጀመሪያችን ሽንት ቤት አይደለም። ከመጀመሪያ እኔ የሰማሁት ከዛ ጀምሬ ነው። ከዛ ቀጥል። አሁን ይሄን አንብብ። ከዛ ቀጥል። እኔ የሰማሁት ከዛ ነው። አንብብ። አንተ አይደለም ጋይድ የምታደርገኝ እኔ። ስለዚህ አንተ በምትፈልገው እናንተ እንደ ታፍርበታለህ። አዲስ ትሸማቀቅበታለህ። ተሸማቀቅበት አሸማቀቁ ያለ ሰው የሚያንገለጅ መንቀላፋ የሚራብ አምላክ አላመልክም። በዚህ አላሸማቀቀው ስፐርሙን እንደሚረጭ አላህን አሳያለሁ። ቀጣይ ይሄንኛው የሚያንቀላፋ የሚራብ በማህፀን የሚወጣ የሚገረዝ አምላክ አላመልክም። የሚንጠባጠቡበት ነው። ይሄ ኮባራስ ፍረሽ ይሄ ሳቦቹ አሁን ስፐርማቸው ቀደም መሐመድ ስፐርሙን ልብሱ ላይ እንደሚረጭ አሳየዋችሁ። ከዛ በእጅ ነበር የሚፈተግለት። ሴቶቹ ደግሞ ፔሬዳቸውን ልብሳቸው ላይ ነው የሚያዩት። ቱ ብለው በመራቅ ነው የሚያጸዱት። ይሄ ደግሞ ሐጅ እያደረጉ ስፐርማቸው እንደሚንጠባጠብ ነው። ቀጣይ ደግሞ አላህ ራሱ ስፐርሙን እንደሚያፈስ ነው ማሳያችሁ። አላህ ራሱ ንጽህና የሌለው ዝርክርክ ላይ የሚረጭ ነው። ቀጥል። ወላሂ ኢፋንተ ታሪከኛ ሰው ሱብሃንአላህ ያስበላል። ያ በጣም አታክ ለማድረግ በገባችሁ ቁጥር ያ ነገር ተለጥፎ እናንተ ጋር ስለሚመጣ አዎ ቆንጆ እኮ ሱናውን ስንማር ነበር። አሁን እነሱ ሌላ ነገር እያመጡ ሌላ ነገር እየነካኩ እኮ ነው። እንዳንማር እየከለከሉን ነው። ያ አንድ ጥያቄ ልጠይቅህ እፎ። ሱና እየተጋፉ ነው። ሱና አትጋፉ። አሚና ሱና አትጋፉ። የነብዩ ሱና ነው የምታፍሩበት አንተ ምታፍሩበት ትላለህ እንዴ? አንተ ታፍሩ። ዛሬ መሳቁ መስኩኝ። አንተ ታፍርም ደስ ይላል። እኔም አፍሬ እኮ ነው። እናንተ ግን ራስህ ፊትህ ላይ ፈር ፊትህ ምን እኔም አፍራለሁ። እናንተ ግን እምነታችሁ እኮ ነው። አንተ አፈር እኔ አፍራለሁ። እናንተ ግን እምነታችሁ ነው። ማፈር የለበትም። ፈር በደንብ ፈር። እኛ ሃይማኖት አንተ የምታወራበት አፍም የለም። ጅላም አሚና ቀላል ጥያቄ። ሰዎች ካካባሉበት ስፐርም ስፐርሙ ማለት ነው። ስፐርሙ የምትለው ነገር ማለት ነው። ተንጠብጥቦብህ ያውቃል? ኦኬ ኢስላም ሲሰሩ አንተ ላይ ተንጠበጠበ? ምን ላይ ነው የተንጠባጠበው? እኔ ላይ ካልተንጠባጠበ ችግር የለውም። ያንጠባጠበ እንዴ እፎይ ሙስሊም ነህ እንዴ? ሲሰግድ አንጠባጥበውብሃል። ምንድን ነው አንጠባጥበውብሃል? እንትን እኮ ነው። ምን ነው አንተ ልጠይቅህ እንጂ ተንጠባጠበ የምትለው አንተ ነህ እኮ። በማታውቀው ዝም ብለህ
ማታውቀው ፌመስ ለመሆን አትቸገር። አትሆንም መቼም አትሆንም። አንተ በሃይማኖት በሰው ሃይማኖት አትሆንም አላለኝም። ፌመስ አትሆንም አለኝ። ምን ማለት ነው ፌመስ? ቅማላም አለኝ። በእናትህ ፌመስ ለመሆን ነው። አንተ ቅማላም ነው ያልከኝ? ቅማላም ሳባዎችን እኮ አደረከኝ። ሳባዎች እኮ እንደ ማሰሮ ጥለው እኮ ቅማላቸው ይንጠባጠባል ወደ እሳቱ ውስጥ ወደ ማሰሮ። ሳባዎችን አደረከኝ እኮ። እንዴት ነው ይሄ ነገር? ሳባዎቹን አደረገኝ እናንተ ሰዎች። 2020 ከደረሰችው ወዴት ነው የምንሄደው? አንድም ዓለም ላይ የትም አትሄዳትም። እንዴት ይሻላል? 20/80 ሳይሆን 30/80 ነው። ምን ኤም ሄደ እንዴ? ማን ፈይሰልም ሄደ ወደ አባቱ ሄደ። እሱ እናንተ ሙሐመድ ነብያችሁ ቅማል ይቀመልለት ነበር። እሱም ሰሃቦቹ ነበረባቸው አይደል? ቅድም አይተናል። እንደውም ማሰሮ ጥደው እንኳን ጎንበስ ሲሉ ቅማላቸው እየረገፈ እሳት ውስጥ ይገባ ነበር። ለዛ ደግሞ በግረድላቸው 3 ቀን ጾሙ 6 ለተቸገረ ብሎ እንዳዘዛቸው አይተናል። ሰሃቦቹ ማለት ነው። ሙሐመድ እስቲ ያን ነገር አድርጓል? እኛ እኮ እነርሱ ያደረጉት ነገር እኛ ምንም እናውቀው ነገር የለም። እነርሱ ሐዲድ ውስጥ በጣም የተጻፉት ነገር ሰው ልጅ የተከተለ ነው እንጂ በጣም እንደተጻፈ ነው። ሰው አሁን ክፉ ነገር ካለ አሁን እኛ ክፉ ነገር ሰው ላይ አሁን ሐዲድ ላይ ግደል የሚለውን ነገር ሰው የሚገድለው ሰው አለ የለም። ክፉ ሰው ላይ መስጠት ግደል ሚላለ ግን አንገልም ነው ያለ ያ የለም። ስለዛ ግን አንከተልንም። ጥሩ ነው። ኤኔስ ክርስቲያን ቀጥልና መለሳለሁ። ኦኬ ሱናን አቢ ዳውድ 30/80 ናሬትድ ዘይነብ እንደተረከችው ይላል። she was speaking lies from the head of the messenger of Allah while the wife of Uthman and the immigrant woman were with him. ዘይነብ እንደተረከችው ከአላህ መልእክተኛ ጭንቅላት ላይ ቅማል ትቀምልለት ነበረ። የኡትማን ሚስትና አንዲት ደግሞ ሌላ ስደተኛ ሴት በነበሩበት ቤት ውስጥ። ኦኬ ታዲያ ምን ችግር አለው? የንጽህና ባለቤት ነው። ድል ፈተና ሉክ ይሄን የምናነሳው ለምን መሰላችሁ? ይሄ የምናነሳበት ምክንያት እንደ እስልምና ንጽህና እንደ እስልምና ምናምን ብለው ይኩራራሉ። ነብያቸው ቅማል አለበት፣ ሳቦቹ ቅማላቸው ይንጠባጠባል። ነብዩ ላይ ነበረ የሚረጨው፣ በእጅ ነበር የሚጠረግለት የሚፈተግለት። ሳቦቹ እየሄዱ ቅማቸው ይንጠባጠባል። ቅማላቸው ከጢማቸው ይንጠባጠባል፣ ከቅንድባቸው ይንጠባጠባል፣ ከጭንቅላታቸው ይንጠባጠባል። ማሰሮ ጥደው ይንጠባጠባል ይላል። እንጨምር ይሄን ሁሉ አይተን ከዛ ምን ይሉናል መልሰው? ንጽህናኛን ያስተማርናችሁ ለምን ታነባለህ? የኛን ንጽህና ማለት እኮ አሁን ለምሳሌ ንጽህና ካለን ማለት ነው። ንጽህና ለራሴ ኢምፖርት ማለት እኮ ራሴ የተቻለ ነገር ነው። አንተ ንጽህና ማለት ምን ማለት ነው? አንተ የሚጠቅመው ነገር ነው። ያለ ንጽህና ግን እንዴት ነው በዓለም ላይ የምትኖረው? እንደውም ባይልበት ኖሮ ራሱ ንጽህና ጥበቅ ማለት እኮ ጥሩ ነገር ነው። ምክንያቱም ሰው ልጅ አሁን ራስን ከጸዳው ሁሉም ነገር ከሆነ ጥሩ ነው። ፈጣሪ ሰላም ከሰጠ ግን በቆሻሻ ሆነ ወይም አንተ የማይመች ሰው ከሆነ አይመችም። ግን ንጽህና ማንኛውም ስድብ አይደለም። አንተም አሁን ከጸዳህ አንተ አይደለም ያ ሳዳ ይሰማል? ማይክሽን አንሺው አንዴ። ሄራ ላይ መሰለኝ። ሳዳ አንዴ ቆይ፣ እሷ ተወራ። ሳዳ አለሽ? አዎ አለሁ። ኦኬ
የሙሐመድ ሚስቶች ወይንም ደግሞ የነብይሽን ሚስቶች ሱና ትከታያለሽ? በሚገባ። ኦኬ። ፔሬድ ስታይ ልብስሽ ላይ በምራቅሽ ነው የምታጸጂው? ይሄ እኮ አንተ እንትን የምትለው የስንት ጊዜ ታሪክ እኮ ነው እያወራህ ያለው አንተ። ሲጀመር የዛን ጊዜ ታሪክ ነው። ለምን ድምፅሽን ትንሽ ከፍ አድርጊ። ነብዩ መሐመድ እኮ ሰለላሁ ዐለይሂ ወሰለም እርሳቸው ነብይ ናቸው እንጂ እኮ ፈጣሪ አይደሉም አይደል? እንዳንተ ለምንድን ነው ነብዩ መሐመድ ከአላህ ጋር የምታወዳደረው? ቆይ እኔ እኮ ነብዩ መሐመድ ካላህ ጋር አይደለም። ዝም ብለህ በቃ እንደዚህ ዝም ብዝቅ ቆይ የነብይሽን ሚስት ሱና ትከታያለሽ ወይ እንደነሱ ፈለጎች ትከታያለሽ ወይ ብዬ ስልሽ አዎ አልሽኝ። እንደዛ ከሆነ ልብስሽ ላይ ፔሬድ አይተሽ በምራቅሽ ነው ወይ የምታጸጂው? ምክንያቱም የነብዩ ሚስቶች ፔሬድ ልብሳቸው ላይ ያሉ በምራቅ ነው። አሳየን። በማስረጃ ነው ማውራት ያለብህ። ዝም ብለህ እንደዚህ ነው ብለህ አይደለም ማውራት ያለብህ፣ በማስረጃ። ኦኬ ክፈትላ 358 እዚህ ቤት ውስጥ ያለው ሁሌ ጥላቻ ብቻ ነው የምታወሩት። ሁሌ ጥላቻ። ፈጣሪ አይደሉም እኮ ብለሃለች እኮ እሳቸው ፈጣሪ አይደሉም። ስማ የሚያወራው ናቸው፣ ይሳሳታሉ። አይሳሳቱም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአራት ለአምስት አታውሩ። አንተ ሲጀመር ሙስሊም አይደለህም፣ አስመሳይ ነህ አንተ። ዝም ብለህ አታስመስል። ለአራት ለአምስት አውቀህ ሙስሊሙንም ሲገባ እንደ ሙስሊም እየሆንክ ክርስቲያኑም ጋር እንደ ክርስቲያን እየሆንክ አታውራ። አንበቤሽ አታውራ። በአማርኛ ደግሞ ተርጉሙልን አለው፣ ተፍሲር አለ፣ ተርጉሙት በአማርኛ ተርጉምላት። እውነታ ነገር ነው ያለው እኮ እዚህ ሁሌ ውሸት ብቻ፣ ስርዓት የሌለው። እስኪ ሌሎቹ ጋር ሂዱና እስኪ ስርዓት እኮ ነው የሚያስተምሩት። ውሸት አይደለም። ሳዳት ተዋሽ። እንደኛ ቤት እውነትና እንደኛ ቤት የሚያዳምጥ አለ? ፈይሰል መስክር አንተ ራስህ። ምንም ወላሂ አይቻለሁ እኔ እኮ በቃ እናዳምጣችኋለን። እንዲደርድረን ያው ነፃነት ለሙስሊሞች ሰጠም ማለት ነው። ሰው እንኳን አትከብሩም አይደለም ነቢያት። የእኛ ኡስታዞች ጋር ብትሄዱ የእናንተ ልጆች ገብቶ እንዴት በስርዓት ተጠይቆ በስርዓት ተመልሶላቸው ነው የሚወጡት። በስርዓት እዚህ ስርዓት የለም። በቃ ዝም ብሎ ስድብ ነው። ስድብ የለም። የምትሳደቡት እኮ እናንተ ናችሁ፣ የምትጮሁት እኮ እናንተ ናችሁ። እኛ እኮ አይደለንም። የእኛ ልጆች እናንተ ናችሁ። በስርዓት ለአራት ለአምስት አንተ እንትን አይደለ እንዴ? ራስህ አንድ ሰው አያወራም? ክርስቲያን ያወራል 3 4 5 ሰው ሙስሊም አስመስለህ ሌላዎቹም ለምን ታስወራለህ? አንብቢ ቴምራ ምጮ ሳዳ ማይክሽን አንሿ። ታዲያ ምን ችግር አለው? አንቺም እንደዛ የምታደርጊው? አጸዳለሁ፣ አጥባለሁም። በቃ በምራቄ ማጸዳሁት። በቃ ምን ችግር አለው ታዲያ? የሚጠቅም ነገር አታስተምርም እንዴ አንተ? የሚጠቅም ነገር አታስተምርም አንተ? ሲጀምር አታውራ። ሙስሊም የመሰልክ አንተ አታውራ። የነብይ ስና ቆለ ምን ችግር አለው? አንተ አታውራ። ሙስሊም ያውቃ እንደ ሙስሊም ይዋክ እንደ 3 4 ይፎ ለምሳሌ አሁን እሷን ከጠረገች ማለት ነው ምንም የከፋ ነገር የለም እኮ ለሷ ነገር ነው። በቃ እንደፈለክ ብትጸድም በቃ ይቀም። በማጥላላት እኮ እኛን ወደ አንተ አታመጣን ነው እየሰማህን ነው? በማጥላላት እኛ ወደ አንተ አመጣ። የምን ማጥላላት ነው? እህታችን ሳዳ አዎ ማጥላላት ነው። በቃ ማጥላላት ነው። በቃ ያልተባልኩ ፕሊዝ ሱና ታውቂያለሽ? እንዴት ነው የምትረዱት? ይሄን ጥረጊ አልተባልኩም እኮ እንደዚህ አድርጋሽ ጥረጊ ግዴታ ነው አልተባለም። ይሄ ተከታይ ተበለሻል አይደል? ሐዲሱ ለምን መጣ? ለማስተማር እኮ ነው እህታችን። ሐዲሱ የነበረ ነው ሐዲሱ ለምን ተላለፈ? ለማስተማር አይደል እንዴ? ለምንድን ነው ራስህ የሚጠቅም ነገር አታስተምረው? ዋናው ሐዲሱ እኮ የተላለፈው አንቺ ልትተገብሪው ነው። 3 4 ሰው አታስወራ እዚህ ጋር ገብቶሃል? አንተ ራስህን ያቃተህ ነው የሚመስለው እዚህ ጋር። እነሱ እዛ ጋር ያወራል፣ እዛ ጋር እኛ ጋር ሄዶ በስርዓት ነው አንድ ሰው ነው የተረሳ ሱና ነው። አስታውሺ። እንማማር፣ ወላሂ እንማማር። በቃ በፔሬድ ሲመጣ እንማማር። በምራቄ ነው ማጸዳው አለች። እንማማር፣ ወላሂ እዚህ ጋር እንማማር። እንዴት ነው ሰው ፔሬዱን በምራቁ የሚያጸዳው? ኧረ በምን ያጸዳውታል? በምን ይጽዳ? በውሃ ነው እንዴ? በምን ይጽዳ ይለኛል ልጁ። ነዲ ምን ሆነ ነው?
አይደለም ንግግር እኮ ነው። ፔሬድ አልከ መን ያልከ መዝን አዳሩ እኮ ስለሱ ስታወራ ይኸው አንድ ነገር እንደኔ ያው እንደ ሰውኛ ማለት ነው ልንገርና ፔሬድም ይሁን ምንም የሰው ልጅ አመጣጡ የመጣው ሰው ልጅ ከሱ ነው። በቃ አለቀ። ወደድከም ጠላህም የሰው ልጅ የምትመጣው አንተም ከአንተ የሚፈስ ያንተ ልጅ የሚገኘው እኮ ያንተ የዘር ፈሳሽ ያንተ ዘር የምታገኘው ከምንድነው? ይሄ መዚህ ከምትለው ነው ጉጭ ከሌላ ከየትም አታገኝ። አሁን ችግሩ ከሆነ እንደወጣ ካለ አላግባብ የሆነ ነገር ማንኛውም አይደለም። ቆይ ጨርሰኝ። ስለሱ ብቻ ፎከስ አድርጋችሁ ትምህርት ሰው ምራቅም እኮ ጠቃሚ ነው። ምንም አይጠቅምም። ይሄን እኮ እንካን ህፃን አውጥቶ ህፃን እንኳን ያውቃል። ምራቅም ጠቃሚ ነው። ነገር ግን ከሰውነታችን ከወጣ በኋላና አልባሌ ቦታ ከሆነ ጠቃሚነቱን ያጣል፣ ወደ ቆሻሻነት ይቀየራል። አሁን አንድ ጥያቄ ልጠይቅ፣ ቀላል ጥያቄ። ፀጉርህን በየቀኑ ታበጥራለህ? አላበጥርም። ለምን ትታጠበዋለህ? ፀጉርን በየቀኑ ማበጠር ስህተት ነው? የትኛው ፀጉር ኖሮኝ ነው በየቀኑ ማበጥረው? የትኛው ፀጉር ኖሮኝ ነው በየቀኑ ማበጥረው? ደስ ይላል እኮ። እሺ ፀጉር ያላቸው የሚያበጥሩ ስህተት ነው በየቀኑ? ንጽህና መጠበቅ ስህተት አይደለም፣ ተገቢ ነው። ሻወር ስለዚህ በየቀኑ ፀጉርን መታጠብ ንጽህና መጠበቅ ነው ብለህ ነው የምታምነው? ንጽህና መልሶ ማቆሸሽ ማለት ነው። አንድ ሰው እሺ ፀጉርን በየቀኑ ማበጠር ቢከለክልስ ንጽህናን እየተቃወመ ነው ወይንስ እየፈቀደ ነው? እንዳታበጥር በየቀኑ ቢል ያ ሰው አንድ ሰው እኔን እንዳታበጥር በየቀኑ ቢለኝ ነፃ ቢፈልግ ነው ወይንም የሚፈልግ ነው ወይንስ እየከለከለህ ነው? ይሄ ሰው እየከለከለኝ ነው። ጎበዝ። ያ ሰውዬ መሐመድ ነው፣ ነብይህ ነው። አወይለኛል እንደመልሶ ነብይ በየቀኑ ፀጉርን እንዳታበጥር ከልክሏል። አሁን ያለው ሆና አንተ ስለ ራስህ መጽሐፍ እንኳን ሳታውቅ ስለ መሐመድ ማንበቡ ለምን አስፈለገ? ሱናና 54 አንዴ ክፈተው ክርስቲያን እንዳታበጥሩ በየቀኑ ብሏል። ይሄ የንጽህና ጠንቅ ነው ብሏል። በየቀኑ ፀጉርን ማበጠር የሚከለክል የንጽህና ጠንቅ ነው አለ። ኦኬ ንጽህና እየተቃወመ ነው? አዎ እየተቃወመ ነው። አንድ ነገር ልንገራችሁ፣ እኔ እስልምና ሁሉም ነገር ማለት ነው ጠይቁ ይላል። ፈይሰል አንዴ ነበብኩ አዲስ ካተር ክርስቲያን Okay, it was narrated that Humayd bin Abdurrahman said, ይህ ሰው እንደተናገረው I met a man who accompanied the prophet. ነብዩን ከነብዩ ጋር የነበረ ሰው ጠየቁኝ። as Abu Huraira accompanied him for 4 years. Who said, እሱም እንደዚህ አለ, the messenger of Allah forbade us from combing our hair every day. የአላህ መልእክተኛ በየቀኑ ፀጉራችንን እንዳናበጥር ከልክለውናል። ጁነዲን ይሄ ነገር እንዴት ነው? ምን ይሻላል? እና እኔስ ምን አልኩ? ከለከለ ነው ያልኩት እንጂ እኔ አልከለከልም ብያለሁ እንዴ። ቅድም ምን ብለኛል? በየቀኑ ማበጠር ጥሩ ነው አይደለም ስለ ጥሩ ነው ንጽህና መጠበቅ ነው አልከኝ። አንድ ሰው በየቀኑ አታበጥሩ ቢል ንጽህናን እየፈቀደ ነው እየከለከለ ብለህ ንጽህናን እየተቃወመ ነው አልከኝ። ስለዚህ መሐመድ ንጽህናን ይቃወማል? አይቃወምም። ያው እኮ በየቀኑ አታበጥሩ ፀጉር ተከልክሏል እኮ አታበጥሩ አለ እሱ። እኔ ደግሞ ስለዚህኛው ትምህርት ስላሌለኝ ነው እኔ እንደ ባህላዊ ሁኔታ እንደ ሳይንስቶች ነገር ወስጄ ነው ያልኩ እንጂ ስለ ሃይማኖት ገብቶ ነው ያው እውቀቱ ኖሮኝ አይደለም። ያለንበት ዘመን ምንም ዘመኑ ምንም ማለት በነገራችን ላይ ይሄ ሐዲስ ለኔ አዲስ ነው። እፎይ እኔ ካሁን በፊት ማውቀው እኮ እኔ ድሮ ፀጉራችን ስንሰራ ምናምን ፀጉር መፈረዝ አይቻልም ይከለከላል። ፀጉር ግን እንደዚህ መልቀቅ ነው፣ ማበጠር ግን ሱና ነው ይፈቀዳል ሲባል ነበር ማውቀው ነበር። እንደዛ ነው የምታውቀው? አዎ ፀጉር እንደዚህ ጎፈሬ ማድረግ አፍሮ ማድረግ ይፈቀዳል፣ ፀጉር መልቀቅ ማለት ነው። እሺ አሁንስ ምን ተባለ ነው? ሙሉ ማሳደግ ይፈቀዳል። ይሄኛው ሐዲስ ደግሞ ተጋጨብኝ ጭራሽ። ተጋጨብህ ማለት ነው? አዎ ምን በርግጫ ነው ያለው ያኛውን ሐዲስ
በቃ ከተጋጭብህ ለትራፊክ ደውል። ትራፊክ እንትን ላይ እርስ በርስ አይገጥባችሁ እንጂ እንዴ ምን አይነት ማሳደግ እኮ ሱና እኮ ነው እኮ ማሳደግ ሱና ነው። ታበጥረዋለህ። ማበጠር ሱና ነው የሚባል ነገር ነበር በፊት። አፍሮ ማድረግ ሱና እኮ ነው ማሳደግ እንዴ ሙሉ ማሳደግ ያው ሱና ነው። ያኔ ጽዋቱ ምናምን ከተበከለት ማለት ነው። ይኸው አታበጥሩ ብሏላ ነው በታሳታ በጥረ እንዴ አበጠርክ ማለት ብቻ ዋናው ሱና ነው። ጽድናው ጠብቅላት። ካላበጠርከው ይቀምላላ እንዴ ደግሞ ቅማል ከያዘ ደግሞ በገረዱ ነው እንዴ ጽዳቱን መጠበቅ አለብህ አንተ ከታጠብኮ አንተ ከማላማ አንተ በአመት ታጠቡ አይልማ ነብያችን ሰለላሁ ዐለይሂ ወሰለም እኮ ታጠቡ አይልም አታበጥሩም ብለው ታጠቡም አላሉ። አይ ጽዳቱን አንተ መጠበቅ አለብህ እኮ እንዴ ካልተበጠረ ደግሞ ይቀምላል እኮ ጽዳቱን መጠበቅ አለብህ እኮ አንተ በግ ማረድ ነገር እንዴ በበግ ማረድ ነው ንጽህና የሚጠበቀው በግ ነው የምታርደው ቅማል ከተገኘብህ በየቀኑም እንዳታበጥር ብሎ ጀመር በሰው እንትን የተገነባ እንትን ይዛችሁ ደግሞ ታወራላችሁ። ምን በሰው ምን ያዘ ነው እናቴ? አንተ በሰይጣን የተገነባው ሲኛ በአላህ በአንድ አላህ ነው። ተይ እንትን ምንመራው ምናምነው በአንድ አላህ ብቻ ነው። ስለዚህ አላህ መሐመድ ያላህ መልእክት ያላ ስለዚህ አላህ ሰይጣን ያላ ማ ያላ ሰይጣንማ አንተ ነህ። እናንተ ሰዎች አይበቃችሁም? ለዛሬ ይበቃናል። ይብቃን። ምንድን ነው ጥያቄ? በእናንተ ማለት ነው። አሁን ለምሳሌ ልጅ ሲወለድ ክርስትና እስከሚነሳ ሙስሊም ነው አይደለም? ያ ልጅ ሙስሊም ማለት ምን ማለት ነው? አይ እንደዚህ የሚባል ነገር የለም። ሙስሊም ማለት ምን ማለት ነው? ሙስሊም ማለት ምን ማለት ነው? እሺ ክርስቲያን ማለት ምን ማለት ነው? እኮ እንድመልስልህ ነው አይደለም? የሚለውን እንድመልስልህ ሃይማኖት ማለት ነው። ሙስሊም ማለት ሃይማኖት ማለት ነው። አይ አንዴ መሐመድ ሙስሊም ማለት ምን ማለት ነው? ቴስት ነው። ያው ሃይማኖት ማለት ነው። ሃይማኖት ማለት ምን ማለት ነው? ማመን በአንድ አላህ ማመን ነበር። ጎበዝ። ስለዚህ ገና የተወለደ ሕፃን ልጅ አላህ ማን እንደሆነ እንኳን ያውቀዋል? አላህ ማን እንደሆነ እንኳን ያውቃል? ገና የተወለደ ልጅ አይደለም። እሺ ክርስትና የምታነሱበት ምክንያት ምንድነው ነው? አላህ ምን እንደሆነ መሐመድ ማን እንደሆነ አፉን ያልፈታ ልጅ ያውቃል? ያውቃል? ስልጤው ራስን እየዋሸ ነው። ገና የተወለደ ትኩስ እንኳን አላህን እናቱንም አያውቅም። አይደለም። እሺ ሲወለድ ሙስሊም ነው አይደለም? ይሄን ብቻ እንትን በለው። አይደለም። ያ እሺ አንድ ጥያቄ ልጠይቃችሁ ለነገር ሲወለድ ሙስሊም ከሆነ ለምን ሻሃዳ ይዛል ታዲያ? እኔ አሁን ለምሳሌ አትሰግድም ተብዬ ሙስሊም አይደለም እባላለሁ። ስለማልሰግድ መስገድ አልወድም። ታዲያ ሲወለድ ሙስሊም ከሆንኩኝ ለምንድን ነው የምሰግደው? ካልሰገድ ካፊር ነህ ለምን እባላለሁ? እና እኮ በአንድ አላህ ሲወለድ ሙስሊም ከነበርኩ ለምንድን ነው ካልሰገድክ ካፊር አልሰገድክም ተብዬ ካፊር የምባለው? እሺ አንተ ምን ታምነው በማን ነው? ይሄን ብቻ መልሰኛል። በማንኩም ሳይሆን እኮ ማለት ነው በማን ነው? በነገራችን ላይ ክርስቲያን ከመውጣት በፊት ቅድም ሶስተኛው ድንጋይ ሳጨርሰው አገኙ እንደ ነብያችን ሶስተኛው ድንጋይ ክርስቲያን ኩበቱን ጥለው በሁለቱ ድንጋይ ብቻ ነው የተጠቀሙት። ሁለት ድንጋይ ላይ ቆመ ነበር እኮ። በኩበት ነው። ኦኬ እፎይ በውስጥ የምጠይቅ ጥያቄ አለ። በቃ እናወራለን። እሺ ይሄን ምሽሻል ጀምር አሬስ ጥሩ ነው። እንግዳለው ይመስለኛል። ይብቃል። ይሻላል። ይብቃን። ሰላም
ብዙ ነገር ወርዶብኛል። ዛሬ እንግዲህ ተቀብያለሁ። ብዙ ነገር ወርዶብኛል። ኢፎ እና ያለና ችግር የለም። በየቀኑ ሁሉም ነገር እኮ በየቀኑ እኮ ነው እንለምዳለን። አንተ አማርኛ አልሰማህም መጀመሪያ አንተ በሁሉም ይሳካል። ችግር የለም ኢንሻአላህ። እሺ